بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد. يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد درسنا اليوم بإذن الله جل وعلا. وصلنا إلى قول المؤلف رحمه الله تعالى رحمة واسعة فيه مسائل فيه يملو أي في هذا الباب بزي باللفو بهنا ورأس لاي مالتنو السمر اسمندنو باب ما جاء في حماية المصطفى صلى الله عليه وسلم جناب التوحيد وسده كل طريق يوصل إلى الشرك بملو رأس لاي مالتنو مسائل يمن يزاچو فريها السابنا قم نجر ألو يمن يزاچو فائداوچنا ጥቅሞች አሉ الأولى يمجمريا مالتنو يمجمريا فريها السابنا قم نجر تفسير آية براءة تفسير ترجمون أيتنال حسابون أيتنال آية براءة የሱረቱ አውድሞ ሱረቱል በረአ ላይ ያለችውን አንቀጽ ተርጓሚን አይተናል። እቺም ማለት ነው ሱረቱል በረአ ላይ ያለችው አንቀጿ ምንድናት? لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم የሚለውን አንቀጽ ተርጓሚና ጽንሰ ሐሳቡን ተመልክተናል እያሉ ነው። ተፍሲሩ አይተናል፣ ተርጓሚውን አይተናል። አየቲ በረአ ሱረቱል በረአ ላይ ያለችውን አንቀጽ ተርጓሚ አይተናል። لقد جاءكم رسول من أنفسكم ያኒ لقد جاءكم በርግጥ መጥቶላችኋል ረሱሉን መልእክተኛ መጥቶላችኋል من أنفسكم ከናንተው ጎሳ ከሰው የሆነ ሲሉና እዚህ ቦታ ላይ ማለት ነው አላሁ ተባረከ ወተዓላ በእነዚህ ባህሪያቶች ማለት ነው ሲገልጻቸው عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم እያለ ማለት ነው በዚህ ባህሪና ጽንሰ ሐሳቦች ሲገልጻቸው يعني دل ذلك على أنه قد بين لهم التوحيد يعني مالتنا ملكتنياو صلى الله عليه وسلم أمواچاچون لهزبوچاچو በጣም ጓጊ ሐቅ እንዲደርሳቸው እንድመሩ በጣም የሚጓጉ ከሆኑ ተውሂድን ግልጽ አድርገውላቸዋል። وكذلك ከሽርክም ሽርክም ምን እንደሆነ ገልጸዋል። وكذلك وسد الذرائع الموصلة إليه ወደ ሽርክ የሚያደርስ የሆነውን ማለት ነው ድልድይና መስመር ቀጥታ ማለት ነው በተቀላላ እንደዘጉ ማለት ነው ይጠቁማል ነው። الثانية ሁለተኛይቱ መስአላ ከባቡ ምን ረዳው ነጥብ ምንድነው? ኢብዓዱ ኡመቲሂ ኢብዓዱሁ መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም እንዳራቁ አይተናል። ኡመተሁ ህዝቦቻቸውን ማለት ነው። ኢብዓዱሁ ማራቃቸውን አይተናል። ኡመተሁ ህዝቦቻቸውን እንዳራቁ عن هذا ከዚህ ማለት ነው ከሽርክ ማለት ነው እንዳራቁ ማለት ነው። عن هذا ማለት ከዚህ ከተውሂድ ማነው ዳር ድንበር ያ ከሽርክ ያኒ ወደ ሽርክ ከሚያደርሰው ነገር ማለት ነው ኡማቸውን እንዳራቁ ቢዓዱሁ ማራቃቸውን አይተናል። ኡመተሁ ህዝቦቻቸውን እንዳራቁ የሃይማኖት ተከታዮቻቸውን እንዳራቁና ማለት ነው እንዳስጠነቀቁ አይተናል። عن هذا ከዚህ ማለት ነው ወደ ሽርክ ከሚያደርሰው ከሆነው ነገር እንዳራቁ ማለት ነው አይተናል። عن هذا الحما ይለናል። عن هذا ከዚህ ማለት ነው الحما ከዚህ ማለት ነው ክልክልና ከዚህ ማለት ያኒ ማነው ችግኝ ማለት ነው እንዳራቁ ማለት ነው። ያኒ ሒማ ማለት ክልክል ያኒ የተከለከለ የተከለለ ቦታ ምን ይባላል? ሒማ ተብሎ ይጠራልና عن هذا الحما ከዚህ ማለት ነው ዳር ድንበርና ከዚህ ክልል ማለት ነው ኡማቸውን ወደ ሽርክ የሚያዳርስ ከሆነው ነገር ማለት ነው እንዳራቁ አይተናል። ኢብዓዱሁ ኡመተሁ ህዝቦቻቸውን እንዳራቁ አይተናል። عن هذا الحما ከዚህ ማለት ነው ክልክል ማለት ነው ከዚህ ከተውሂድ ማለት ያኒ ማለት ነው ተውሂድን የሚያጓድልና ተውሂድን ያኒ የሚያወርቅ የሆነውን ነገር በመግለጽ መልእክተኛው ሰለላሁ ዐለይሂ ወሰለም የተውሂድን ማነው ክልክል ጠብቀውታል። ኡማቸውንም ከሽርክ አርቀዋል ያለን ነው ማለት ነው። ምክንያቱም ይሄ ሽርክ የሚባለው ነገር የተውሂድን ዳር ድንበርና ክልክሉን የሚያፈርስ ስለሆነ ማለት ነው። እና አን هذا الحما ከዚህ ማለት ነው ክልክል ይሄ ሒማ የሚባለው አስል መሰረቱን ስንመለከት ልክ የሆነ የተከለለ ቦታ ያኒ ሳር ቦታ ምን ይባላል ተከልሎ ሀብት እንዳይበላው ሌላ አካል እንዳይገባ ይሄ የኔ ገንዘብ ነው ብሎ የሚከለለው ሰውየው ምን ይባላል? ያን እሾህ ነገር ወይም ደግሞ ነገር ሲያጥር ሒማ ይባላል።
ያኒ ማነው የሚከለክል ሳሩን የሚጠብቅበት እና መልእክተኛውም አለይሂ ሰላም ለተውሂድ መልእክተኛው አለይሂ ሰላቱ ወሰላም ሒማ አድርገዋል። ያኒ ግርዶሽ አድርገዋል። ምንድን ተውሂድ እንዳይጣስ ጎኑ እንዳይሸረሸር ቅድሚያ ማለት ያኒ በሮቹን ቀጥታ ዘግተዋል ማለት ነው። እና ኢብዓዱሁ ኡመተሁ ህዝቦቻቸውን እንዳራቁ አይተናል። عن هذا الحما كزي مارتنا يعني كلكلنا دار دنبر غاية البعد غاية دكا يدرسن البعد دكا يدرس يهونون مارك مالتنا أرقوال يعني أرارقاቸውን ሲያስጠነቅቁ ቀለል አድርገው አይደለም غاية البعد በጣም አርቀዋል ማለት ነው። ወደ ሽርክ ወደ ተውሂድ እንዳይደርስ ገና ከስሩ ማለት ነው ሽርክን አድርቀውታል ማለት ነው። ስለዚህ غاية البعد يعني ማኑ ከመራቅ ድካ የደረሰን ማለት ነው። غاية ድካ የደረሰን البعد ከመራቅ يعني ማኑ ከመራቅ በጣም ድካ የደረሰን ማራቅን ኡማቸውን ከሽርክ ማለት ነው አርቀው ተውሂድን ማለት ነው ጎኑን ጠብቀዋል ነው። يعني መልእክተኛው ሰለላሁ ዐለይሂ ወሰለም ከነሱ ጉጉታቸው የተነሳ ኡማቸው ቀጥተኛው መንገድ እንዲከተል ያ ካላቸው ጉጉትና ጥረት የተነሳ ወከذلك በኡማቸውም ላይ ካለው እዝነት የተነሳ አብዓደሁም አን ሽርክ ከሽርክ ማለት ነው አርቋቸዋል። وسد جميع الوسائل الموصلة إليه ወደ ሽርክ የምታደርስን ሁላ በጠቅላላ መዳረሻዎችን ዘግተዋል ማለት ነው መልእክተኛው አለይሂ ሰላቱ ወሰላም ማለት ነው። الثالثة ሶስተኛይቱ መሳላ ذكر حرصه علينا ذكሩ እንደተወሳይተናል حرصه መልእክተኛው ሰለላሁ ዐለይሂ ወሰለም በጣም እንደሚጓጉ አይተናል። علينا በእኛ ላይ ያላቸውን ጉጉትን አይተናል በጣም እንደሚጓጉ ورأفته እዝነታቸውንም ደግሞ ورحمته አንድ ነው ማለት ነው። ረህማና ረእፈህ ማዕናቸው ማለት ነው ተቀራራቢ ነው። ስለዚህ ذكሩ መወሳቱን አይተናል። حرصه የመልእክተኛው አለይሂ ሰላቱ ወሰላም ጉጉታቸው علينا በእኛ ላይ በጣም እንደሚጓጉ አይተናል። ምክንያቱም ቁርአን ላይ ምን ብሎ ነው የገለጻቸው? ሐሪሱን عليكم በእናንተ ላይ በጣም የሚጓጉ ሐሪሱን على هدايتكم ያኒ ማለት ነው ቀጥተኛው መንገድ በመመራት ላይ እናንተ ቅናቸው መንገድ እንድትይዙ በጣም የሚጓጉ ናቸው መልእክተኛው ሰለላሁ ዐለይሂ ወሰለም ብሎ ስለገለጻቸው። ስለዚህ ذكر حرصه علينا በእኛ ላይ ማለት ነው ትልቅ የሆነ ጉጉት እንዳላቸው ጥረት እንዳላቸው ቀጥተኛው መንገድ እንድንከተል ተውሂድን እንድንይዝ ከሽርክ እንድንርቅ ማለት ነው። ورأفته ما እዝነታቸውንም ደግሞ አይተናል። ورحمته بمعنى واحد ማዕናቸው አንድ ነው። ረእፋና ረህማ እዝነት ማለት ነው። ብቻ ረእፋ የሚለው ማዕናው በጣም በለጥ ያለ ነው። በጣም እዝነት ይጠቁማል በማዕዘን ላይ ይጠቁማል እንጂ ሁለቱም እዝነት ነው። ወረእፈቲሂ ማለት እዝነት ነው። ወረህመቲሂ ማለትም እዝነት ነው ያኒ ትርጓሜው። ነገር ግን ረኡፍ የሚለው ያኒ ማን ነው ሸዲዱ ረህመ የመነው እዝነቱ በጣም ከፍ ያለና የሆነ በጣም ድካ የደረሰ የሆነ እዝነት ሲሆን ረኡፍ ተብሎ ይጠራል። ኸይራን እዚህ ላይ ማን ታዲያ ምን እንረዳለን? ያኒ ሐሪሱን ዐለይኩም ቢልሙእሚኒና ረኡፉር ረሂም ብሎ ስላለ ያኒ ሐሪሱን ዐላ ሂዳየቲና እኛ ቅናቸው መንገድ እንድንመራ በጣም ይጓጉ ነበር። ወውሱል النفع الدنيوي والأخروي إلينا የዱንያም ሆነ የአኺራም ሆነ ጥቅም ወደኛ እንዲመጣ ማለት ነው ጥቅም እንድናገኝ ጥረት ያደርጉ ነበር ነው። الرابعة አራተኛይቱ መስአላ ነህዩሁ መከልከላቸውን አይተናል እንደከለከሉ አይተናል። عن زيارة قبره ከምንድነው የከለከሉት? عن زيارة ከመዘየር قبره ቀብራቸውን ማለት ነው ከመዘየር ከልክለዋል። ያኒ የተከለከለው ሙጥለቀን ሳይሆን በስድ ሳይሆን على وجه مخصوص على وجه በአቅጣጫ መخصوصን ልዩ በሆነ አቅጣጫና ልዩ በሆነ እይታ ያኒ ማነው ከሌላው ቀብር ለየት አድርገን ቀብራቸውን መዘየር ያኒ ማለት ነው የተከለከለ እንደሆነ ነህዩሁ እንደከለከሉ አይተናል። عن زيارة ከመዘየር قبره أي قبر النبي صلى الله عليه وعلى آله وسلم የመልእክተኛውን صلى الله عليه وعلى آله وسلم ቀብር ከመዘየር እንደከለከሉ አይተናል። على وجه በአቅጣጫ ነው ባይሆን በጠቅላላ ነው ቀብሬን አትዘይሩ ሳይሆን አቅጣጫ አለው። على وجه በአቅጣጫ መخصوصን ልዩ በሆነ አቅጣጫ ከሌላው ቀብር ለይተን እነሱን ማለት ነው ብዙ ጊዜ ያኒ እየተደጋገመ ተደጋጋሚ በሆነ ሁኔታ ወደ ቀብራቸው እንዳንመላለስ ከልክለዋል። مع ከመሆኑም ጋራ أن زيارته መልእክተኛውን ሰለላሁ ዐለይሂ ወዐለ ወሰለም መዘየር ያኒ ቀብራቸውን እየሄዱ መዘየር من أفضل الأعمال من أفضل ከታላላቆቹ الأعمال ከመልካም ስራዎች ያኒ ከመመደቡም ጋራ مع ጋራ أن زيارته መልእክተኛውን ዐለይሂ ሰላቱ ወሰለም መዘየር من أفضل ከታላላቆቹ በጣም ታላላቅ ከሚባሉት ጭምርት ከመሆኑም ጋራ الأعمال ከስራዎች ማለት ነው ታላላቅ ስራዎች ተብሎ ከሚጠሩት
ያኒ ማኑ ከመልካም ስራዎች ከመመደቡም ጋራ መልእክተኛው አለይሂ ሰላቱ ወሰላም ቀብራቸውን አላወጅህ መخصوስና ለተየ በሆነ ሁኔታ ያኒ ማነው መዘየርን እንደከለከሉ ማለት ነው አይተናል። ምክንያቱም እዚህ ላይ መልእክተኛው አለይሂ ሰላቱ ወሰላም ያኒ ቀብራቸውን ከመዘየር ከልክለዋል። ባይሆን اذا كان على خلاف المشروع ነው እንግዲህ የተከለከለው ከተደነገገው ውጭ ከሆነ ነው። ያኒ ሸሪዓው አለ ቀብር ስንዘይር እንዴት አድርገን መዘየር እንዳለብን ቁርአንና ሐዲስ የመጣበት የሆነ ድንጋጌ ያለው ሸርዕ አለው። ከዛ ውጭ ባለ ግን ማለት ነው ያኒ ድንበር ያለፈ የሆነ ዚያራ ከሆነ ይሄ ማለት ነው እንደከለከለው አይተናል። مثلا አሁን ለምሳሌ ያኒ ሸሪዓው ካልደገፈው ከሆነው ማለት ነው ያኒ የቀብር አዛየር ምንድነው ከመን يشد الريحان كمن يعني يشد الرحال لزيارته او يتخذه عيدا يعني እቃ ጠቅልሎ አስሮ ማለት ነው ለመዘየር ብቻ ብሎ መሄድ ወይም ደግሞ ዒደን የመመላለሻ ቦታ አድርጎ ሊይዘው እቃ ጠቅልሎ ማነው ስንቁን ሰንቆ መሄድ ይሄ የተከለከለ የሆነ የቀብር አይነት የቀብር አዛየር የሆነ ሸሪዓው የማያውቀው የማይደግፈው የሆነ ያዛየር ነው። لذلك يعني ማነው ለቀብር ለመዘየር ተብሎ እቃ ጠቅልሎ ጭኖ አይከድም ማለት ነው። ቀብር ለመዘየር ብቻ ማለት ነው። የሷሊሆች ቀብር የወልዮች ቀብር ነው ተብሎ እቃ ጠቅልሎ ማለት ያኒ ማነው መሄድ አይቻልም። አሁን አንዳንድ ያኒ ማነው ሱፊያዎችና አህባሾች እንደሚሰሩት እነሱ እቃ ጠቅልሎ ማለት ያኒ ማነው ለወር ለሁለት ወር ይወጣሉ ወደ ያኒ ማነው ዳና እንዘይር ከረም እንዘይር ኢላ አኺሪህ እያሉ ማለት ነው እቃ ጠቅልሎ ይሄዳሉ። ይሄ ሐዲሱ ያኒ ማነው ሐዲስ የለም በል ይሄን ቢድዓ የሆነ ነገር ነው። አዲስ ፈጠራ ነው ሲጀመር አስለን እቃ አይጠቀለልም። ላ ተሸዱ አለ الرحال እቃ አይጠቀለልም። እቃ ተጠቅሎ ለቀብር ዚያራ ተብሎ አይወጣም ነው የሚለው ሐዲሱ ማለት ነው። ስለዚህ ይሄ ማለት አላ ወጅህ መخصوስ ልዩ በሆነ ሁኔታ ከሆነ የተከለከለ እንደሆነ አይተናል ነው። مع እንደዚህ ያሉት የከለከሉት ምን ከመሆኑ ጋር ነው مع ان زيارته መልእክተኛውን አለይሂ ሰላቱ ወሰላም መዘየር من افضل الاعمال ከስራዎቹ በጣም በላጭና ታላቅ ከሆኑ ስራዎች ውስጥ ከመመደቡም ጋራ ማለት ነው። الخامسة ይሄ እንግዲህ ሁላ ምንድነው ወደ ሽርክ ስለሚያዳርስ ያኒ ማለት ነው ከሽርክ ማነው በሩን ለመዝጋት ነው። ያኒ ተደጋግሞ ከመልእክተኛው አለይሂ ሰላቱ ወሰላም ቀብር ዘንድ የሚከር ከሆነ ወደ ሽርክ ማነው ስለሚያዳርስ ማለት ነው። الخامسة አምስተኛው ነህይሁ መከልከላቸው ነው ደግሞ እንደከለከሉ አይተናል። عن الاكثار ይው እንግዲህ የከለከሉት ከዚህ ነው። عن الاكثار ከማብዛት አብዝቶ ማለት ነው ከመሄድ من الزيارة ከዚያራ ማለት ነው ዚያራን ማለት ነው ከማብዛት እንደከለከሉ አይተናል። ነህይሁ እንደከለከሉ አይተናል። عن الاكثار ከማብዛት من الزيارة ያኒ ማለት ነው ከቀብር ማነው መዘየር ከማብዛት ማለት ነው እንደከለከሉ አይተናል። ምክንያቱም ምን ብለዋል لا تجعلوا قبري عيدا የኔን ቀብር ማለት ነው መመላለሻ እንደ ዒድ ማለት ነው መመላለሻ ቦታ አታድርጉት ብለው መልእክተኛው አለይሂ ሰላቱ ወሰላም ስለተናገሩ ያኒ لا تجعلوا يعني قبري عيدا ማለት የፈለጉበት ምንድነው لا تكثروا التردد إليه يعني ማለት ነው ወደ ቀብሪ ማነው መመላለስን አታብዙ ከልዒድ الذي يتكرر ويعتاد مجيئه يعني ማለት ልክ እንደ ዒድ ማለት ነው በየአመቱ እንደሚደጋገመው ዒድና يعني ማነው መምጣቱ እንደተለመደው እንደሆነው ዒድ አድርጋችሁ አታያዙ ብለው መልእክተኛው አለይሂ ሰላቱ ወሰላም ከልክለዋል ነው። الثالثة ስድስተኛው حثه يعني ማነሳሳታቸውን አይተናል እንዳነሳሱን ማለት ነው። يعني حثه ማለት ማነሳሳታቸውን አለናፊለቲ በሱና ሶላቶች ላይ ሱና ሶላቶችን እንድንሰግድ ፊል በይቲ ቤት ላይ ማነው ከቤታችን ሂደን ሱና ሶላቶች ማነው እንድንሰግድ እንዳነሳሱ አይተናል ነው እዚህ ላይ። ይሄም የሚጠቁመው እንግዲህ በሱና ሶላቶች በላጩ ያኒ ቤት ላይ መስገድ እንደሆነ ነው የሚጠቁመው። ፈርድ ሶላት ከሆነ መስጂድ ላይ ነው በጀማዓ የሚሰገደው ወንድ ይሆን አካል ከሆነ። ከዛ ውጭ ሳግን ሱና ሶላቶች ከሆኑ ድረስ ከቤት ቢሰገድ በላጭ ነው። ሐዲስ ላይ እንደተናገሩት አፍضل صلاة المرء يعني في بيته إلا المكتوبات يعني ማለት ነው የሰውየው ሶላት እኮ ማለት ነው ከቤቱ የሚሰግደው ሶላት በላጭ ነው ፈርድ ሶላት ሲቀር እንዳሉት ማለት ነው። ምክንያቱም ምን ብለዋል መልእክተኛው አለይሂ ሰላቱ ወሰላም ከቀረ ነው ያኒ ማለት ነው لا تجعلوا بيوتكم قبورا ቤቶቻችሁን የቀብር ቦታ እንደ ቀብር አታድርጓቸው ስላሉ ምን ማለት የተፈለገበት لا تعطلها من الصلاة النافلة فتكون بمنزلة القبور يعني ማለት ነው ከሱና ሶላቶች አታራቁቷት ያኒ ልክ እንደ ቀብር ማለት ነው ባዶ ዒባዳ እንደማይሰራበት ቀብር አታድርጓት እያሉ ነው። ሱና ሶላቶችን ስገዱበት ቁርአን ቀሩበት እያሉ ስለሆነ ይሄም የጠቁመው ምንድነው ቀብር የዒባዳ ቦታ እንዳላደለች እዚህም ላይ ደግሞ ይጠቁማል። السابعة ሰባተኛው أنه متقرر عندهم أنه ነገሩ ጉዳዩ ማለት ነው متقرر የተረጋገጠ ነው عندهم يعني عند الصحابة
ከሷሃቦች ዘንድ የተረጋገጠ እንደሆነ አይተናል። እነሆ ነገሩ አይሻአኑ ضمير الشأن ማለት ነው። ነገሩ ጉዳዩ እኮ ሙተቀሪሩን የተረጋገጠ እንደሆነ አይተናል። عندهم يعني عند الصحابة ከሷሃቦች ዘንድ أنه يعني ማለት ነው ነገሩ ጉዳዩ መሆኑ ተረጋግጧል። لا يصلى እንደማይሰገድ في المقبرة ቀብር ውስጥ ማለት ነው። እዛ ቀብር ሂዶ ከቀብር ቦታ ላይ ሶላት እንደማይሰገድ የተለያዩ ዒባዳዎች እንደማይሰራ ከሷሃቦች ዘንድ እንደተረጋገጠና እንዳመኑበት እንዳወቁ ማለት ነው ተረድተናል ነው። ምክንያቱም እዚህ ላይ ያኔ እዛ ቦታ ላይ ሲነግሯቸው لا تجعلوا بيوتكم قبورا ቤቶቻችሁን ቀብር አታድርጉ ብለው ሷሃቦቻቸውን ሲያናግሩ ተረድተዋል። ቀብር ያኔ ማን ያውቃሉ ቀብር የዒባዳ ቦታ እንዳላለ ስለሚያውቁ ምን አሉ لا تجعلوا بيوتكم قبورا ቀብር አታድርጉ ቤታችሁን ብለው አሏቸው ማለት ነው። ያኔ ማን እንዴት ነው ብለው አልጠየቁም። ምክንያቱም ስለሚያውቁ ቀብር የዒባዳ ቦታ እንዳላለ ስለሚያውቁ ብቻ لا تجعلوا بيوتكم قبورا ሲሉ ሱና ሶላቶችን ሲገዱ ማለት ነው ብለው ተረድተዋል ማለት ነው። ይሄ ስለዚህ أنهم متقررون عندهم أنه لا يصلى في المقبرة የሚለው ከዚህ አንፃር ነው። الثامنة ስምንተኛው تعليله ذلك تعليله من يعني ምክንያት እንደሰጡ ማለት ነው። ያኔ ማለት ነው ለምንድነው ወደ ቀብራችሁ አትመላለሱ ከኔ ቀብር አትመላለሱ ያኔ لا تجعلوا قبري عيدا ቀብሬን ማለት ነው የዒድ ቦታ አታድርጉ ብለው ያሉት ለምንድነው ምክንያቱን ገልጸዋል ነው። አትምጡብኝ ያኔ መመላለሻ አታድርጉ ያሉትን ምክንያት እንደገለጹ አይተናል። تعليله ምክንያቱን እንደገለጹ አይተናል። ذلك ያንን ማለት ነው ያኔ ወደ ቀብራቸው ሶላዋት እናውርድ ሰላምታ እናውርድ እያሉ መመላለሱን የከለከሉበትን ምክንያቱን ጠቅሰዋል። تعليله ምክንያቱን እንደጠቀሱ ذلك የከለከሉበትን ምክንያት ገልጸዋል። ምክንያቱም ምንድነው ምክንያቱ እንዳትመላለሱ ያሉት ለምንድነው بأن صلاة الرجل وسلامه عليه يبلغه وإن بعد فلا حاجة إلى ما يتوهمه من أراد القرب نعم እዚህ ላይ تعليله ምክንያቱን እንደገለጹ አይተናል። ذلك የከለከሉበትን የሆነውን ምክንያት አይተናል። አትምጡባኒ ቀብሬን መመላለሻ አታድርጉ ያሉበትን ምክንያቱ ይሄን የተናገሩበትን ምክንያት አይተናል። ለምንድነው بأن صلاة الرجل ምክንያቱም بأن صلاة صلوات ማውረድኮ الرجل የሰውየው እኮ ሶላት ማውረድ اللهم صل على محمد ማለቱ ወሰላሙሁ ሰላምታ ማውረዱ عليه በመልእክተኛው ላይ ሰላምታ ማውረዱ يبلغه ይደርሰኛል ብለዋል። በቃ ስለዚህ ስለሚደርሳቸው ያኔ ማን ወኢን በዑደ እንደው ሰውየው ከቀብራቸው በጣም የራቀ እንኳን ቢሆን ሶላትና ሰላምታ ሲያወርድባቸው በመልእክተኛው عليه الصلاه والسلام ላይ እንደሚቀርብ ማለት እንደሚደርሳቸው ተናግረዋል። ስለዚህ የትም ቦታ ሆኖ ያይማን ወሰሉ علي فإن صلاتكم تبلغوني حيثما كنتم የትም ቦታ ብትሆኑ የናንተ ሶላትና ሰላምታ ይደርሰኛል ስላሉ ስለዚህ ኢላችሁ ይሄ ነው። ለምንድነው የከለከሉት? በቃ የትም ቦታ ብትሆኑ ሶላት ብታወርዱና ሰላምታ ብታወርዱ ይደርሰኛልና ስለዚህ لا يحتاج يعني الى التردد الى قبري ወደ ቀብሪ ማለት ነው ሶላት ለማውረድ ሰላምታ ለማውረድ እያላችሁ መመላለስ አያስፈልግም ብለው ምክንያቱን ተናግረዋል ነው። የከለከሉበትን ምክንያት ተናግረዋል። فلا حاجة ምንም ማለት ነው አይኒ አንፈልግም فلا حاجة حاجة የለም አንፈልግም إلى ما يعني يتوهمه إلى ما ወደ ነገር አንፈልግም يتوهمه يعني ማለት ነው እኔ የሚያስበውና ወደሚጠረጠረው ወደ ሆኖ ነገር አናስብም አንፈልግም من አካል እኔ አራደ የፈለገው የሆነው አካል ወደሚጠረጠረው ነገር አንፈልግም አልቁርበ መቃረብን ወደ መልእክተኛው አይል ቀርብ ነው። እኔኮ ሶላዋት ማነኒ ወደ ቀብራቸው መመላለሰው ከመልእክተኛው ቀብር ቀርብ ብዬ ሶላዋትና ሰላምታ እንዳወርድ ብዬ ነው እንጂ ለሌላ ነገር አይደለም ብሎ ከራኩኝ ያኒ ላይሰማ ይችላል ብሎ ይሄን አይነት ጥርጣሬ ወደሚጠረጠረው ሰውዬ ምንም ሀጃ የለንም ማለት ነው። ስለዚህ فلا حاجة ምንም ማለት ነው አያስፈልግም ኢላማ ወደ ነገር የተወሃሙሁ ወደሚጠረጠረው ነገር من አካል አራደ የፈለገው የሆነው አካል አልቁርበ መቃረብን ወደ መልእክተኛው መቃረብ ነው። አኒ ወደ ቀብራቸው ጠጋ ማለትን የሚፈልገውና የሚጠረጠረው የሆነው አካል ይሄ ወደ ጠረጠረው ወደ ሆነው አካል ምንም ሀጃ የለንም። ምክንያቱም ያኒ የትም ቦታ ቢሆን ሶላት ካወረደ ይደርሳቸዋል። ከመልእክተኛው ቀብር መጠጋቱ መራቁ ምንም ንስባ ያኒ ማለት ነው ምንም ነገር አያደርግም። የራቀውም ያኒ ይደርስለታል የቀረበውም ይደርሳል። ስለዚህ
አያስፈልግም። አንዳንድ ሰዎች ይሄን ያመጡት ለምንድነው ስለሚናገሩ ነው። ለምን ካላችሁበት ቦታ ላይ ሆናችሁ ሶላት ለምን ሰላምታ አታወርዱም ሲባሉ አይ ከመልእክተኛው ቀብር ስንጠጋ በጣም ያኒ ቅርብ ስንቀርብ ነው የሚሻለው እንጂ ከራቅን የሚደርስ አይመስለንም ይላሉ። ላላ ይሄ ወህምና ብዥታ ነው እንጂ መጥፎ የሆነ ጥርጣሬ ነው እንጂ መልእክተኛው አለይሂ ሰላቱ ወሰላም እያሉ ነው ፈኢነ ሶላተኩም ተብሉጉኒ ሐይቱማ ኩንቱም የትም ቦታ ብትሆኑ ሶላታችሁና ሰላምታችሁ ይደርሰኛልና ሶላዋት አውርዱ ነው አሉት። ስለዚህ ይሄ ወደዚህ አይነት ጥርጣሬ ማለት ነው ምንም ሐጃ የለንም እያሉ ነው። ኸይር التاسعة ዘጠነኛው يعني كونه صلى الله عليه وعلى اله وسلم መልእክተኛው صلى الله عليه وعلى اله وسلم መሆናቸውን አይተናል። في البرزخ يعني ማለት ነው በርዘኽ ላይ በርዘኽ ማለት የቀብር ህይወት ማለት ነው። እንደሚታወቀው ዳር ሶስት አይነት ናቸው። ዳሩ ዱንያ የዱንያ አገር አለ። ወዳሩል በርዘኺ ያኒ ማለት ነው የበርዘኽ የቀብር ህይወት የሚባል አለ። ወዳሩል አኺረቲ የመጨረሻው ደግሞ የአኺራ የመጨረሻው ህይወት አለ። ወይም ዓለሙ ዱንያ ወዓለሙል በርዘኺ ወዓለሙል አኺራ ይባላል። አሁን የሞቱት የሆኑት አካላቶች ዱንያም አይደሉም አኺራም ላይ አይደሉም። የተለያዩ ናቸው፣ በይነ ወበይነ ናቸው። ሐጁዙን በይነ አዱንያ ወልአኺራ በዱንያና ማለት ነው በአኺራ መካከል ጋራጅ የሆነ ምንድነው የበርዘኽ የቀብር ህይወት የሚባል አለ። አሁን ቀብር ላይ ያሉት ሰዎች የቀብርን ህይወት ነው የሚኖሩት። እነዚህ ላይ ያኒ ማለት ነው ጨርሰው ወደ አኺራ አልገቡም። ከዱንያ የዱንያም ህይወትም ላይ አይደለም የሚኖሩት። ከዱንያም የተለየ የሆነ ህይወት ሌላ ዓለም ላይ ነው የሚኖሩት። ወከዛሊከ ከአኺራም ደግሞ ሙሉ በሙሉ አኺራ ላይ ናቸውም ተብሎ አይባልም። ስለዚህ እዚህ ላይ ያኒ መልእክተኛው አለይሂ ሰላቱ ወሰላም ፊል በርዘኽ የቀብር ህይወት ማለት ነው። በርዘኽ ማለት ሐጅዝ ማለት ነው ጋራጅ። በርዘኽ የቀብር ህይወት በርዘኽ ተብሎ ተጠራው لانه حاجز بين الدنيا والاخره በዱንያና ማለት ነው በአኺራ መካከል ጋራጅ ስለሆነ በርዘኽ ተብሎ ተጠራ እና ጋራጅ ማለት ነው ያኒ ومن ورائهم برزخ الى يوم يبعثون እንደሚለው አላሁ ተባረከ ወተዓላ ቁርአን ላይ። ስለዚህ ዘይ የሚጠቁመን ምንድነው ከውነሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መሆናቸውን አይተናል። ፊል በርዘኺ በርዘኽ ላይ እዛ ከቀብር ህይወት ላይ ማን ነው ቀብር ላይ እያሉ ቱዕረዱ እንደምትቀረብላቸው አይተናል። መሆናቸውን እንደምትቀረብላቸው አይተናል። አለይሂ በመልእክተኛው አለይሂ ሰላቱ ወሰላም ላይ ማለት ነው እንደምትቀረብላቸው አይተናል። አዕማሉ ኡመቲሂ አዕማሉ መልካም ስራዎች ኡመቲሂ ወይም አዕማሉ ስራዎች ኡመቲሂ የህዝባቸው የማለት ነው ኡማቸው የተከታዮቻቸው የኡማዎቻቸው ማለት ነው ያኒ ስራዎች የሚሰሯቸው መልካምም ሆነ መጥፎም ስራ እንደሚቀረብላቸው ማለት ነው አይተናል። ፊ ሶላቲ ሶላት ማለት በሚያወርዱበት ሰዓት ማለት ነው ፊ ሶላት اللهم صل ሲሉ ማለት ነው የመልእክተኛው አለይሂ ሰላቱ ወሰላም ተከታዮች اللهم صل ማለት በምንልበት ሰዓት ወሰላሚ ሰላምታም ደግሞ በምናወርድበት ሰዓት አለይሂ በመልእክተኛው አለይሂ ሰላቱ ወሰላም ላይ ሰላምታ በምናወርድበት ሰዓት ቀጥታ ማነው አላሁ ተባረከ ወተዓላ ያኒ እንደሚያደርስላቸው ያኒ ፉላን ኢብኑ ፉላን እገሌ የገሌ ልጅ የሚባለው ባንተ ላይ ሰላምታ ያወረደብህ ነው ይባላሉ ማለት ነው። አላሁ ተባረከ ወተዓላ ያኒ መልእክተኛው አለይሂ ሰላቱ ወሰላም ሐዲስ ላይ እንደተናገሩት ኢነ ሊላሂ መላኢከቱን ሰያሒነ ፊል አርዲ ያኒ ማለት ነው የጡፉነ ፊል አርድ ብለው ማለት ያኒ ማለት ነው የጥልቡነ መን ዩሰሊ ዐለየ ያኒ ማለት ነው ወይሰሊሙ ዐለየ ከማ ቃል ያኒ ለአላሁ ተባረከ ወተዓላ መላኢኮች አሉ የመደባቸው በመሬት ላይ ብቻ የሚዞሩ ስራቸው መሬትም ነው የሚዞሩት ምንን እየፈለጉ ሶላዋት የሚያወርድ ማለት ነው። ሶላዋት በሚያወርድበት ሰዓት አንድ ባሪያ اللهم صل على محمد وعلى ال محمد በሚልበት ሰዓት ያችን ሶላዋት ይዘውልኝ ይመጡና ፉላን ኢብኑ ፉላን እገሌ የሚባለው የገሌ ልጅ ሶላዋት አውርዶብሃል ሰላምታ ያወረደብህ ነው ይሉኛል። ከዛ በኋላ ፈአሩደ ያይማነው ለሁ السلام ሰላምታን መልስለታለሁ ይላሉ። ወያኒ ወከذلك يوم الخميس የخميس ማታ ነው خميس ቀን ላይ ማነው ደግሞ ያኒ በማንኛውም ሰዓት በማንኛውም ቀን መላእክታ ነው እየወሰደ የሚያደርስላቸው። ሐሙስ ደግሞ ምንድነው ቀጥታ ማለት ያኒ በጆሮ ይሰማሉ ብለው መልእክተኛው አለይሂ ሰላቱ ሰላም ተናግረዋል። ሶላዋት በምናወርድበት ሰዓት ሐሙስ ላይ ያኒ ማነው ሐሙስ ቀን ላይ ያኒ በጆሮአቸው አላህ ያኒ ማለት ነው ያኒ ይመልሳቸው ሩሃቸውን ይመልስላቸውና በጆሮአቸው ይሰማሉ ማለት ነው። ከዛ ሰላምታ እመልስለታለሁ ይላሉና ስለዚህ ሰላምታ እኔ ማውረድ ያለብን የትም ቦታ ብንሆን اللهم صل على محمد ካልን ይደርሳቸዋል። ስለዚህ ላይህታጅ ወደ ቀብር ማን ወደ እነሱ ቀብር መመላለሱ አያስፈልግም ብለው ያሉ ነው ማለት ነው። ነዓም ምክንያቱም ሐዲስ ምን ብለዋል? ሰሉ ዐለይ فإن صلاتكم تبلغوني حيث كنتم በእኔ ላይ ሶላዋት አውርዱ የእናንተ ሶላዋት እኮ ማን ያኔ ማለት ነው ትደርሰኛለች የትም ቦታ ብትሆኑ ብለው الرسول صلى الله عليه وعلى اله وسلم ተናግረዋልና ማለት ነው።
ኸይረን እንደዚህ አድርገው ማኑ መሳላውን ጨረሱ ባቡን ማለት ነው ቁርአናውን አንቀጾች ብቻ ማለት ነው ቀርተን እናቆማለን ኢንሻአላህ ባቡ ማ ጃአ አነ بعض هذه الامه يعبد الاوثان ያኒ ማለት ነው እቺ መስአላ እቺ ባብ ማለት ነው በጣም አሳሳቢ ሆነች ባብናት በደንብ አድርጎ ማለት ነው መከታተል ያስፈልጋል ባቡን ርዕስ ነው አሉ ማ ጃአ የመጣን ነገር አስመልክቶ የሚናገር የሆነ ርዕስ ነው አሉ ባቡን ርዕስ ነው ማ ነገርን አስመልክቶ ጃአ የመጣውን ነገር يقول الشيخ رحمه الله تعالى باب رأسنا والو ما نجرنا اسملكتو من ناجر هنا رأسنا جاء يمتى النجر اسملكتو من ناجر هنا رأسنا أن بعض هذه الأمة يعبد الأوثان أن بعض كفلكو هذه الأمة يزيج أمة مالتنا يملكتني عليه الصلاة والسلام أمة كفلوا يعني مالتنا عندما يملك مالتنا يعبدوا عندما يملك الأوثان أوتاتوችን ማለት ነው እንደሚያመልክ የሚናገር የሆነ ርዕስ ነው አሉ ባቡን ርዕስ ነው أن بعض كفيلك هذه الأمة يزيج أمة ማለት ነው ከፊሉ يعبد الأوثان يعبد እንደሚያመልክ الأوثان ጣዖቶችን ማለት ነው አውሳን እንደሚታወቀው جمع وثن የሚለው جمع ነው አንደኛው يعني وثن የሚለው يعني كل ما يعبد من دون الله كالله ውጭ የሚመለከው ነገር በጠቅላላ ወሰን እንደሚባል አይተናል አውሳን ሲባል ብዛት ላይ የሚጠቁም የሆነ ነውና ከፊል የዚች ኡማ የመልእክተኛው አለይሂ ሰላቱ ወሰለም ኡማ يعبد الاوثان ጣዖታቶችን እንደሚያመልክ የሚናገር የሆነ ርዕስ ነው አሉ ማለት ነው ይሄ ማለት ነው ሙናሰበቱ الباب لكتاب التوحيد ይሄ ባብ ማለት ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ኪታቡ التوحيد ላይ እንደ ባብ አድርገው ሲያበጁት የፈለጉበት የሆነ ዓላማ አለ እዚህ ላይ የሃይማኖት ተውሂድን አውስተው ነበረ ተውሂድን የሚጋጨውን ነገር ካወሱ በኋላ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ተዓላ وكذلك يعني ማኑ የሽርክ አይነቶችን ከጠቀሱ በኋላ እዚህ ባብ ላይ ደግሞ ሊያነቁንና ሊያስተምሩን የፈለጉት ምንድነው ሽርክ የሚባለው ነገር ላቡድ يعني ان يقع في هذه الامه እዚች ኡማ ላይ ማለት ነው ሽርክ በአላህ ላይ ማጋራት የሚባለው ነገር ከመገኘት ቅሮት የለውም መገኘት ይኖራል يعني ማለት ነው የሚለው ነገር ለማግለጽ ነው ማለት ነው እዚህ ቦታ ላይ ማለት ነው ይገኛል ማለት ነው ኢዘን እዚህ ቦታ ላይ ደግሞ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ተዓላ ያሰበው ምንድነው قصد بذلك الرد على عباد القبور ቀብርን የሚያመልኩ ሆነ አካላቶችን ረድ ያደረገ ነው ማለት ነው በቀብር አምላኪዎች ላይ አሱፊያ ወልአህባሽ ተብለው የሚጠሩ በሁለቶቹ ማለት ነው የጥመት አንጃዎች ላይ ረድ ማድረግ ፈልጓል እዚህ ላይ الذين يفعلون الشرك ሽርክን እየሰሩ የሞት ሰዎችን እያመለኩ ምን ይላሉ ويقولون لا يقع في هذه الامه اني الامه المحمديه شرك እዚህ በመልእክተኛው አለይሂ ሰላቱ ወሰለም ኡማ ላይ ፈጽሞ ሽርክ አይፈጸምም ሽርክ ማነው አይሰራም ሽርክ አይወርቅም የሃይማኖት ሽርክ ማለት ነው በመልእክተኛው አለይሂ ሰላቱ ወሰለም በመላካቸው ተቋርጧል ይላሉ ይሄ አመለካከት የወደቀ እንደሆነ ያኒ የሚጠቁም ነው ያኒ የመልእክተኛው አለይሂ ሰላቱ ወሰለም ኡማ لا اله الا الله محمد رسول الله እያሉ ሽርክን አይሰሩም ብለው ያስባሉና ይሄ አመለካከት የወደቀ ነው ሽርክ አለ ያኒ ማለት ነው እንደውም من علامات الساعه ሽርክ ማለት ነው ያኒ በብዛት ይሰራል ቃሚያ ያኒ ቃሚያ የምትቆመው والذين يتخذون القبور مساجد እንዳሉት መልእክተኛው አለይሂ ሰላቱ ወሰለም يعني إن من شرار الناس من تدركهم الساعة وهم أحياء يعني والذين يتخذون القبور أني مساجد بلو ملكتنا عليه الصلاة والسلام لتناقرت مالتنا إذن إيه نتفلقبت زيج أمة لي أن بعض هذه الأمة يزيج أمة يملكتنا عليه الصلاة والسلام أمة مالتنا كفيو يعبد الأوثان أو تشنن دم يملكوا مالتين من ناقر هنا رأسنونه وقول الله تعالى يا الله تبارك وتعالى قال ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت الله تبارك وتعالى ألم ترى ألتملكت كمن ألم تنظر مالتنا عليهم من إلى شوال الله تبارك وتعالى ملكتنيون صلى الله عليه وعلى آله وسلم من مالتنا ألم ترى عليهم من إلى الذين ورنز أكالاتوش ألتملكت كمن أوتوا ورتستت لهم تاكالاتوش ألتملكت كمن عليهم من إلى شوال الله تبارك وتعالى ማንን መልእክተኛውን አለይሂ ሰላቱ ወሰለም አለም ተረ አልተመለከትክም ኢለ الذين ወደነዛ አካላቶች ኡቱ የተሰጡ ለሆኑት አካላቶች يعني ማለት ነው ኡዕጡ ማለት ነው وهم اليهود والنصارى እነሱም ይሁዳና ነሳራዎች ናቸው ወደ ይሁዳና ወደ ነሳራዎች አልተመለከትክም ኡቱ ወደ ተሰጡት ነሲበን አይ ሐظን እጣን ወደ ተሰጡት አካላቶች ማለት ነው ነሲብ ማለት እጣ ማለት ነው እጣን ወደ ተሰጡ ምን ለኪታቢ ከመጽሐፍ ማለት ነው ከመጽሐፍ እጣ ደርሷቸው ነበር መጽሐፍ ወርዶላቸው ነበር ያኒ ለይሁዳዎች የሃይማኖት ተውራት ለነሳራዎች ደግሞ ለክርስቲያኖች እንጂ ወርዶላቸው ነበር ነገር ግን ያ ኪታብ ተሰጥቷቸው ነበር
እና ወደ እነዛ ኪታብን ከኪታብ እጣ ወደ ተሰጣቸውና እጣ ወደ ደረሳቸው ሰዎች ወደ ይሁዳና ወደ ነሷራዎች አልተመለከትክምን? አለም ተረ ኢለ الذين اوتوا አለም ተረ አልተመለከትክምን? ኢለ الذين ወደ እነዛ ኡቱ የተሰጡ ወደ ሆኑት ነሲበን እጣን የተሰጡ የሆነ ሚነል ኪታብ ከመጽሐፍ ማለት ነው። እጣን የተሰጡ ያኒ ወደ ሆኑት ወደ ይሁዳና ወደ ነሷራዎች አልተመለከትክምን? ያኒ ዩእሚኑነ ያምኑ ነበርኮ እነዛ ይሁዳና ነሷራዎች ያምኑ ነበር ቢልጅብቲ አይ ቢጣጉቲ ማለት ነው። ጅብት ማለት በጠቅላላ ማለት ነው ከሊማ ተቀዑ አላ الصنم والكاهن والساحر በደጋሚ በጠንቋይ በጣዖቱ ሁላ የምትጸድቅ የሆነች ቃል ናት። ይሄን ሁላ ማለት ነው ጣዖቱንም ጠንቋዩንም ደጋሚውንም በጠቅላላ ትይዛለችና ዩእሚኑነ የሚያምኑ የሆኑ ቢልጅብቲ ያኒ በጣዖት የሚያምኑ እንደሆነ አልተመለከትክምን? ጣዖትን እኮ ያምኑ ነበረ፣ በጣዖት ያምኑ ነበረ። ናም ቢልጅብቲ ማለት አይ ቢሲሕሪ ብላችሁ ፈስሩት። ዩእሚኑነ ያምኑ ነበረ ቢልጅብቲ አይ ቢሲሕሪ በድግምት እኮ ያምኑ ነበረ፣ በደጋሚዎች ያምኑ ነበር። ወጣጉቲ በጣጉቶችም ከአላህ ውጭ በሚመለኩት አማልክቶች ያምኑ ነበር። ጣጉት ማለት ኩሉ ማ ዑቢደ ሚን ዱኒላህ ከአላህ ውጭ ያኒ ኩሉ ማ ተጃወዘ ቢሂ ልዓብዱ ሐደሁ ሚን መዕቡድን አው ሙጣዕን አው መትቡዕን ከማ አረፈሁ ቢዛሊከ አልኢማሙ እብኑል ቀይም ረሒመሁላሁ ተዓላ። እብኑል ቀይም ያኒ ጣጉትን ሲገልጸው ምንድነው? ኩሉ ማ ተጃወዘ ቢሂ ልዓብዱ ሐደህ አንድ ባሪያ ማነው አላህ የሰጠውን ደረጃ ድካውን ያለፈበት ነገር ነው። ሚን መዕቡድን ከመመለክም ሊሆን ይችላል፣ አው መትቡዕን የሚከተሉትም ሊሆን ይችላል፣ አው ሙጣዕን ወይም የሚታዘዙት ከአላህ ትእዛዝ ውጭ ማንም ሰው የሚታዘዘው ከሆነ ጣጉት ይባላል ብለዋልና በጣጉቶችና ቢልጅብቲ አይ ቢሲሕሪ በድግምት ማለት ነው ያምኑ ነበረ። ስለዚህ ወደ እነዛ ወደ ይሁዳና ወደ ነሳራዎች አልተመለከትክምን? ኪታብ ወርዶላቸው እያለኮ ሽርክ ላይ ወርቀዋል። ዩእሚኑነ ቢልጅብት ያኒ ማለት ነው በሲህር እኮ በደጋሚ ያምኑ ነበረ። ወጣጉት በጣጉቶች ከአላህ ውጭ በሚመለኩት አካላቶችም ያምኑ ነበረ እያለ ነው። ኸይረን ሙናሰበቱ አልአየቲ የዚች አንቀጽ ማለት ነው ሙናሰባ መሐል ሸይድ ላለንበት ርዕስ ምንድነው? እዚህ ቦታ ላይ እነዛ ማለት ያኒ ይሁዳና ነሳራዎች ከሆኑ ኦቶ ነሲብ በሚለው ኪታብ ዩእሚኑነ ቢልጅብቲ ወጣጉት በሲህርና ማን በጣጉት የሚያምኑ ከሆነ فهذه الأمة التي أوتيت القرآن لا ينكر ولا يستبعد أن تعبد الجبت والطاغوت እችም ማለት ነው የመልእክተኛው ሰለላሁ ዐለይሂ ወሰለም ኡማ ቁርአን የተሰጣችሁ የሆነችው ኡማ ምንም አይወገዝም አይራቅም። ያኒ ጣዖትንና በደጋሚዎች ከማመኗ ያኒ ይሄ ይጠፋል ተብሎ አይታሰብም። ሽርክም ይኖራል፣ በጣዖትንም ሊያመልኩ ይችላሉ ነው። ምክንያቱም ይሄን ያለው ደግሞ መልእክተኛው ዐለይሂ ሰላቱ ወሰለም አኽበር ተናግረዋል። أنه سيكون في هذه الأمة من يفعل مثل فعل اليهود والنصارى موافقة لهم ولو كان يبغضها ويعرف بطلانها يعني ما نو ملكتنيو عليه الصلاة والسلام تناغروال بزيش أمة لي يعني مرتو من يفعل في مثل فعل اليهود والنصارى يهودنا ينصارى وچن سر أمسايا ميسرا اندال يعني سلا تناغرو ولفتي مثلا الحديث لا تتبعون سنن من كان قبلكم حذو القذة بالقذة حتى لو دخلوا جحر ضب لدخلتموه بلو ملكتنيو عليه الصلاة والسلام تناغروال يعني مرتو حتى يعني ما نو لو كان فيهم من يأتي أمه علانية لا فعلتموه بلو أو كما قال النبي صلى الله عليه وسلم يعني مرتو تناغروال سلازي تكتاتلالاچو يهودانا نصاراዎችን ትከተላላችሁ ስላሉ ስለዚህ يهودانا نصاراዎች ሽርክን ከሰሩ ይሄ ማለት ነው የመልእክተኛው አለይሂ ሰላቱ ወሰለም ማለት ያኒ ማለት ነው ኡማ ሙስሊሞችም ሽርክን ማነው ከመስራት ቁርጥ የላቸውም። ስለዚህ እዚህ ላይ ሽርክ ማነው እንደሚኖር ግልጽ ያለ ፍንትጓር የሆነ መረጃ ነው ያንቀጽ ማነው። ስለዚህ أن بعض هذه الأمة يعبد الأوثان ያሉ ከዚህ አንፃር ነው ትክክለኛ የሆነ አቋም ነው እንጂ ሽርክ አይገኝም ማለት ይሄ ቅጥፈትና መዋሸት ነው የሚሆነው ነው። وقوله يملو من ذي هرم ማለት ያኒ ማለት ነው وقوله تعالى يملو يا الله تبارك وتعالى قال አሁንም ሽርክ እንደሚገኝ ይጠቁማል። قل هل أنبئكم بشر من ذلك مثوبة عند الله ይላል። ይህ አንቀጽ ማለት ነው ቁል ብለህ በላቸው ይላቸዋል። الخطاب لنبينا محمد صلى الله عليه وعلى اله وسلم الله تبارك وتعالى መልእክተኛውን ምን ይላቸዋል? ቁል ብለህ በላቸው ለነዛና ለይሁዳዎች ብለህ በላቸው هل أنبئكم አልነግራችሁም ምን يعني أخبركم አልነግራችሁም ምን ብለህ በላቸው هل أنبئكم አልነግራችሁም ምን بشر من ذلك بشر በመጥፎውና በጣም መጥፎ ምንዳ ያለው መጥፎ ምንዳ የሚያስመነዳውን ያኒ ማለት ነው መጥፎ ክፍያ ያለው ያኒ ማለት ነው ከአላህ ዘንድ ያኒ عند الله ከአላህ ዘንድ መጥፎ የሆነው ምንዳ በመጥፎ ነገር አልነግራችሁም ምን በለበላቸው ነው።
እዚህ ላይ ይህ አንቀጽ መጀመሪያ ላይ ምንድነው ያኒ መልእክተኛውን ሰለላሁ ዐለይሂ ወሰለምንና የመልእክተኛውን ዐለይሂ ሰላቱ ወሰላም ሱሐቦች ያኒ ማለት ነው ይሁዳዎች ምን ብለው ነበረ? ያኒ ማለት ነው አጭረፍርፈዋቸው መጥፎ ሰዎች ናቸው፣ ተንኮለኞች ናቸው እያሉ ሰድበዋቸው ነበርና ቁል ብለህ በላቸው ሀል ኡነቢኡኩም አልነግራችሁም ምን ቢሸሪን በጣም መጥፎ በሆነው ማለት ነው ቢአሸረ ሚን ዛሊክ ማለት ነው በጣም መጥፎና ሸር በሆነው ተንኮለኛ በሆነው ሰው ማን እንደሆነ አልነግራችሁም ምን መሱበተን ከምን አንፃር ነው ሸር የሆነው ከምንድ አንፃር መጥፎም እንደሚመነዳው ማን እንደሆነ አልነግራችሁም ምን ማንኛው ሰው እንደሆነ አልነግራችሁም ምን ዒንደላህ ከአላህ ዘንድ መጥፎ ምንዳ የሚመነዳው ማን እንደሆነ አልነግራችሁም ምን ያኒ ማን ነው እራሳችሁ ናችሁ መለዐነሁላህ ወገዲበ ዐለይሂ ተናገሩ መን አካል ነው መጥፎ ምንዳ የሚመነዳው እኛ ሳንሆን መን አካል ነው ለዐነሁላህ አላህ የረገመው ከእዝነቱ ያባረረው የሆነው አካል ነው ያኒ ማነው አላህ የረገመው ሲባል ይሁዳዎች ተረግመዋል አይደለ ያኒ መግዱብ ዐለይሂም በእነሱ ላይ ማነው አላህ የተቆጣባቸው ናቸው ወገዲበ ዐለይሂ ወገዲበ የተቆጣበት ነው ዐለይሂ አላህ በሱ ላይ የተቆጣበትን ሰውዬ ነው መጥፎ ምንዳና ሸረኛ ሰው ማለት እሱ ነው እንጂ እኛ አይደለንም ይሄ ደግሞ በሸር ይገልጻችሁን የሚስማማችሁ ለእናንተ ነው እንጂ ለኛ አይስማማም እኛማ ጥሩ ሰዎች ነን ብለህ በላቸው ነው ስለዚህ ቁል ብለህ በላቸው ሀል ኡነቢኡኩም አልነገራችሁም ምን ቢሸሪን በጣም በመጥፎ ሚን ዛሊከ እኛን ከወረፋችሁን ሚን ዛሊክ ማለት እኛን ሸረኛ ናቸው መጥፎ ናችሁ ካላችሁብን ያይማን እኛን ከገለጻችሁብን ከሆነው ባህሪ በጣም መጥፎ ማን እንደሆነ ግን አልነገራችሁም መሱበተን ከምንዳ አንፃር ያኒ መጥፎ መጥፎ ምንዳ ያለው ማለት ነው ከምንዳ አንፃር በጣም መጥፎና ሸር የሆነው ማን እንደሆነ ማለት ነው መጥፎ ምንዳን የሚሰጠው ማን እንደሆነ አልነገራችሁም ምን ዒንደላህ ከአላህ ዘንድ መጥፎ ምንዳና መጥፎ አጅር የሚሰጠው ማን እንደሆነ አልነገራችሁም ምን በለበላቸው ማን ነው ያንም መን አካል ነው ለዐነሁላህ አላህ የረገመው የሆነው አካል ነው አላህ የረገመው የሆነው አካል ነው ወገዲበ የተቆጣበት ዐለይሂ በሱ ላይ አላህ የተቆጣበት የሆነው አካል ነው እንደሚታወቀው ያኒ አላህ የረገማቸው አላህ የተቆጣባቸው ማናቸው ይሁዳ ናቸው ነው ስለዚህ ገይሪል መግዱብ ዐለይሂም ወሁም اليهود ይሁዳዎች ናቸው ያኒ ማኑ ተዓለሙ العلم እውቀት አላቸው ስላልሰሩ በእውቀታቸው አላህ ተቆጣባቸው ወከذلك ምን ብለዋል ይሁዳዎች የዱላሂ መግሉላ የአላህ እጅ የተጠፈረች ናት የታሰረች ናት አይሰጥም ስስታም ነው አሉት አላህን ማለት ነው ከዛም ያለ አላህ የዱላሂ ጉለት አይዲሂም ማለት እጃቸው ተጠፈረች አለ ቢማአና አሁን አይማዎች ምን ይላሉ አላህ ስለረገማቸው አሁን ላ ተጅድ አብኸል ኸልቂላህ ሚነል ይሁድ ያሉ ፊ ዱንያ እዚህ ዱንያ ላይ ማለት ነው በጣም ስስታም ሰው አታገኝም እንደው አላህ ከፈጠራቸው ፍጡራኖች ከይሁዳዎች ይበልጥ ይላሉ አላህ ስለረገማቸው አላህን በስስት ሲገዙት የዱላሂ መግሉላ ሲሉ ጉለት አይዲሂም እጃቸው ተጠፈረች ስስታም አደረጋቸው አላህ ጉለት አይዲሂም ወሉዒኑ ቢማ ቃሉ ቢሰበብ ማ ቃሉ ባሉት ምክንያት በተናገሩት ምክንያት ድንበር ባለፉበት ምክንያት ተረገሙ ይላል አላሁ ተባረከ ወተዓላ ረገማቸው ስለዚህ መለዐነሁላህ አላህ የረገመውና ወገዲበ ዐለይሂ አላህ በሱ ላይ የተቆጣበት አካል ነው እንጂ መጥፎ ሰው ማለት መጥፎም እንደሚሰጠው እኛ አይደለንም ስለዚህ እኛን የገለጻችሁበት ገለጻ የሚስማማችሁ ለእናንተ ነው እንጂ ለኛ አይስማማም ብለህ በላቸው ነው ወጀዐለ ያደረገ የሆነ ሚንሁም ከነሱ አልቂረደተ ወደ ከርከናም ወደ ዝንጀሮ የቀየራቸው ወጀዐለ ያደረጋቸው ሚንሁም ከነሱ ከሰዎቹ አልቂረደተ ወደ ዝንጀሮ የቀየራቸው አላህ ዝንጀሮ አድርጓቸው ነበርና ቂረዳው ሰዎቹን ወደ ዝንጀሮ ቀይሯቸዋል እነዚህ ማናቸው አስሐቡ ሰብት ሚነል ይሁድ አስሐቡ ሰብት ተብለው የሚጠሩት ያኒ ቅዳሜ ቀን አሳን እንዳታጠምዱ ተብለው ተከልከለው ሲያበቁ ያኒ ስልትና ሲስተም ፈጥረው ያኒ ማለት ነው ጁምዓ ማታ ያጠምዱና ማለት ያኒ ወጥመዱን አጥምደው ጧት ላይ ማን ይዝላቸዋል ከዛ በኋላ በሌላ ሰዓት ማን ሄዶ ያመጡታል ስልት ሲያመጡ አላህን ለመሸወድ የተለያየ ስልት ሲሰሩ በሙድ ማኑን እንሸውዳለን ሲሉ አላህ ረገማቸውና እነዚህ ናቸው ወደ ዝንጀሮ ቀይሯቸዋል ወጀዐለ ሚንሁም ከነሱ ያደረገ የሆነ አልቂረደተ ወደ ዝንጀሮ የቀየራቸው ማናቸው ዝንጀሮ የሆኑት አስሐቡ ሰብት ሚነል ይሁድ ከይሁዳዎች የሰብት ባልተቤቶች ማለት ነው ወልኸናዚራ እንደዚህ ሆኑ ወደ ከርከሮ የቀየራቸው ከሰውነት ወደ ከርከሮ የለወጣቸው የሆኑት አካላቶች ናቸው ወደ ከርከሮ ደግሞ የተቀየሩት ማናቸው ኩፋሩ ማኢደቱ ዒሳ ያኒ ሚን النصارى ከነሷራዎች ያኒ ማን ነው ዒሳ አለይሂ ሰላም ማለት ያኒ ማን ነው የሚበላ ምግብ አውርድልን ያኒ ማን ነው እናምንልሃል ምግብ አንጣልን ብለው ሲሉ አምቶላቸው አላህ ያኒ ሰጥቷቸው ከዛ ካዱ አንቀበልም ብለው
ከዛ አላህ ወደ ምን ቀየራቸው? ወደ ከርከሮ ቀየራቸው ማለት ነው። ስለዚህ ወጀዐለ ሚንሁም ከነሱ ያኒ መጥፎ ሰው ማለትማ ወጀዐለ ያደረገ ነው። ሚንሁም ከነሱ አልቂረደተ ወደ ዝንጀሮ የቀየራቸውና ወልኸናዚር ወደ ከርከሮ የለወጣቸው ሰዎች ናቸው መጥፎ ሰዎች ማለት ብለህ በላቸው ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። እና እንደዚህ ብለው ይፈስሩታል። ቂረዳ የሚለው ወደ ዝንጀሮ የተቀየሩት የይሁዳዎች ናቸው። አኒ አልኸናዚር ወደ ከርከሮ የተቀየሩት ደግሞ ማን ናቸው? ነሷራዎች ናቸው ብለው ፈስሩታል። ከሌሎቹ ግን ደግሞ ሌሎቹ ምን ያሉ አይ እዛው ይሁዳዎች ናቸው ወደ ከርከሮም የተለወጡት ወደ ዝንጀሮም የተቀየሩት ይሁዳዎች ናቸው። እንዴት ነው ታዲያ የምንለየው? ያኒ ቂረዳት የሚባሉት ህፃናቶቹ ወጣቶቹ ወደ ዝንጀሮ ተቀየሩ፣ ወደ ከርከሮ ደግሞ የተቀየሩት ሽማግሌዎቹ ታላላቆቹ ወደ ከርከሮ ተቀየሩ ብለው እንደዚህም ብለው ይፈስሩታል። ከዛ ለኩል ያህል እነዚህ ሰዎች ናቸው መጥፎ ምንዳ ያላቸው መጥፎ ሰዎች ማለት እነሱ ናቸው ብለህ በላቸው። ወዓበደ ያመለከም ነው ደግሞ መጥፎ ማለት አጧጉቲ ያኒ ማነው ጧጉቶችን ከአላህ ውጭ ያለን አካል ያመለከው የሆነ አካል ነው እንጂ ጧኒ መጥፎ ሰው ማለት መጥፎም እንደሚመነዳው እሱ ነው እንጂ እኛ አይደለም። እኛማ አላህን ብቻ ነው የምናመልከው ብለህ በላቸው ነው። እዚህ ላይ ወዓበደ ጧጉት ነው መሐል ሸሂዳችን። እኛ አሁን ላለንበት ርዕስ የሚስማማው ወዓበደ ጧጉት ጣጉቶችን ከአላህ ውጭ ያሉ የሚመለኩ ነገራቶችን ያመለከ የሆነ አካል ነው መጥፎ ሰው ማለት ብሎ ሲለን፣ ስለዚህ ጣዖትን የሚያመልክ ሰው ነበረ ከነሱ ማለት ነው። ይሁዳዎች ነሷራዎች ጣዖትን እያመለኩ ነበር። ስለዚህ እነሱ ጣዖትን ካመለኩ ጣዖትን የሚያመልኩ ከሆነ ከኛም ማለት ያኔ ማነው ይሁዳና ነሷራዎችን ፈለግ የሚከተል ሰው ስላለ ጣዖት ሽርክን የሚሰራ እንደሚኖር ግልጽ ነው የሚል የሆነ ጽንሰ ሐሳብን የሚያስረዳው ማለት ነው። ሙናሰበቱል አየት ሊልባብ ይቻ አንቀጽ ላለንበት ርዕስ ምንድነው? እዚህ ቦታ ላይ አነሁ ኢዛ ካነ ፊ አህሊ الكتاب من عبد الطاغوت ከመጽሐፍ ባልተቤቶች ከይሁዳና ከነሷራዎች ጣዖትን ያመለከ አካል ከተገኘ ያኔ ማነው ሚን ዱኒላህ فكذلك يكون في هذه الامه من يفعل ذلك እዚህም ኡማ ላይ ማለት ያኔ ማለት ነው የይሁዳና የነሷራዎችን ስራ ምሳሌ የሚሰራ መኖሩ ምን የሚርቅ ነገር አይደለም ይኖራል ነው። ወቀውሊሂ የሚለው የአላሁ ተባረከ ወተዓላ ቃል አሁንም ለአኒ ያለንበት ርዕስ ከፊል የመርሐሰለም ኡማ ሽርክ እንደሚሰራ ይጠቁማል። ቃለ الذين غلبوا على امرهم لنتخذن عليهم مسجدا ይላል አላሁ ተባረከ ወተዓላ في سوره الكهف። ቃለ الذين ያኒ ማለት ነው የአስሐብ الكهፍን በተመለከተ ጭቅጭቅ የተነሳበት መስአላና ያኒ ማለት ነው ታሪክን ያወሳበት ነው። ቃለ الذين ቃለ ብለዋሉ الذين እነዚህ አካላቶች ብለዋሉ ገለቡ ያሸነፉት የሆኑት አካላቶች ብለዋሉ አለ አምሪሂም ያኔ ማነው አለ አምሪ አስሐብ الكهፍ በካፍ ባልተቤቶች ጉዳይ ማለት ነው። የካፍ ባልተቤቶች የሶስቶቹ ወጣቶች የነሱ በነሱ ጉዳይ ላይ ሲጨቃጨቁ ማለት ነው የነበሩ ሲከራከሩ የነበሩት ሰዎች በጉዳያቸው ላይ ያሸነፉት ሰዎች ብለዋሉ አለ ቃለ الذين እነዛ ብለዋሉ ገለቡ ያሸነፉት አለ አምሪሂም በአስሐብ الكهፍ በካፍ ባኒ በዋሻው ባልተቤቶች ማለት ነው። በዋሻው ባልተቤቶች ጉዳይ ላይ አለ አምሪሂም ማለት በዋሻው ባልተቤቶች ጉዳይ ላይ ያሸነፉት ሰዎች ብለዋሉ ምን አሉ? ለነተኺዘነ عليهم መስጂደን አሉ። ለነተኺዘነ ወላሂ በእርግጥም እንይዛለን አሉ። አለይ እና ያሸነፉት ማን ናቸው? አኒ አስሐቡል ከሊመቲ ወንፉዝ መንግስታቶች ናቸው። ያኒ መንግስት ባለስልጣኖች ነበሩ፣ አሸነፉ። አይ አማኞቹ እዚህ ቀብር ላይ መስጂድ አይያዝም ያኒ ኢባዳ ቦታ አይሰራም ክልክል ነው እያሉ ሲከለከሉ መሪዎቹ ምን አሉ? ላ እናንተ አዛችሁ ነው እንሰራለን ከነሱ ያኒ ከቀብራቸው ላይ መስጂድ ገንብተን እኛም ማለት ያኒ ማነው እናመልካለን አላህ እንገዛለን ብለው ያኒ መንግስቶቹ አመጹ አሸነፏቸውና አላህ ምን ይላል? ቃለ الذين እነዛኩ ብለዋሉ ያኒ ገለቡ ያሸነፉት አካላቶች አለ አምሪሂም አይ አለ አምሪ አስሐብ الكهف በዋሻው ባልተቤቶች ጉዳይ ላይ አሸንፈው እንይዛለን ያሉት ሰዎች ያሸነፉት ሰዎች ብለዋሉ ምን አሉ? ለነተኺዘነ ወላሂ እንይዛለን عليهم በነሱ ላይ በቀብራቸው ላይ መስጂደን መሳገጃ ቦታ አላህን የምናመልክበት ቦታ አድርገን እንይዛለን በቀብራቸው ዙሪያ ላይ መስጂድን ገንብተን አላህን እናመልካለን ብለዋሉ እያለ ነው። እዚህ ቦታ ላይ ታዲያ ምንድነው ሙናሰበቱል አየት ሊልባብ እቺ አንቀጽ ላለንበት ርዕስ የምትሰማው ምንድነው? አነ ፊሃ ደሊላን እዚህ ቦታ ላይ መረጃ አለን ምንድን على أنه سيكون في هذه الأمة እዚች ኡማ ላይ ከመልእክተኛው አለይሂ ሰላቱ ወሰለም ኡማ ላይ من يتخذ المساجد على القبور መስጂዶችን ወይ መስጂድን ከቀብሮች ላይ ማነው መስጂድን የሚሰራ አካል እንደሚኖር ግልጽ ነው። እዚህ كما كان يفعله من كان قبلهم ከኛ ኡማ በስተፊት የነበሩት ህዝቦች እንደሚሰሩት እንደነበረው የኛም ኡማ ማለት ነው ቀብር ላይ መስጂድን ሰርቶ እዛ ቦታ ላይ ሽርክ እንደሚሰራ ግልጽ ነገር ነው ማለት ነው። ከዛ ደግሞ ቀብር ላይ መስጂድ መያዝ ወደ ሽርክ የሚያዳርስ ነገርና ሽርክ ስለሆነ
ይሄ ማለት ነው እዚች ኡማ ላይ بعض هذه الامه ሁሉም ሳይሆን ከፊሉ ሽርክን እንደሚሰራ ማለት ነው ሽርክ እንዳለ ሽርክ እንደሚገኝ በእነዚህ አናቅጾች ማለት ነው ሼክ መሐመድ ቢን አብዱል ወሃብ ረሂመሁላሁ ተዓላ አጸደቁ ማለት ነው ስለዚህ ሽርክ አለ ብለን እንላለን ማለት ነው እንጂ ሽርክ የለም እያሉ የሚሉት ሰዎች ይሄ ቅጥፈት ነው ማለት ነው ሽርክ እየሰሩ ሽርክ የለም ወይም ደግሞ ሽርክ የለም የሚሉት ሰዎች ሽርኩን ሽርክ ብለው አልጠሩትም ማለት ነው ሽርኩን ሽርክ ብለው ስላልጠሩት ነው እንጂ ሽርክ እንዳለ ግልጽ ነው እያሉ ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك